ሰዓት ተኩል ሆኖ ከስራ ከወጣው በኋላ እንደዚህ የአዲስ አበባን ነፋሻ አየር እየተቀበልኩኝ እስቲ አዲስ አበባ እንዴት ማሳለፍ ይቻላል በተለይ ከስራ ከወጣው በኋላ ሰዎች እግር ጉዞ ያደረጉ እንዲሁም ደግሞ በሳይክል እየተንቀሳቀሱ ደግሞ በሳይክል የሚጓዙ እንዲህ እንደምትመለከቱትም እንዲሁም ደግሞ የልጆች መጫወቻ ስፍራዎች ሌሎች ነገሮች ምን ይመስላሉ የሚለውን ልመለከት ወድጃለሁ። አሁን እኔ የምገኘው ከቦሌ ወደ መገናኛ የሚወስደው መንገድ ላይ ነው። ይሄ የኮሪደር ልማት እንግዲህ እንደሚታወቀው በመጀመሪያው ምዕራፍ የተሰራ እንደሆነ ይታወቃል። በአጠቃላይ በአዲስ አበባ እንግዲህ ለዜጎች ምቹ የሆነች ከተማን እንግዲህ ከማዘጋጀትና ለነዋሪዎች ምቹ እንድትሆን ከማድረግ አኳያ በመጀመሪያው ምዕራፍ እንዲሁም በሁለተኛው ምዕራፍ የተለያዩ የኮሪደር ልማት ስራዎች ሲሰሩ መቆየታቸው ይታወቃል። እኔም ታዲያ በዛሬው ዕለት የተለያዩ አካባቢዎች ቀስቀስ እያልኩኝ የምሽቱን ድባብም እየተመለከቱ ምን ቦታዎች አሉ እንዴት ማሳለፍ እንችላለን የሚለውን ላስቃኛችሁ ወድጃለሁ። አብራችሁን ቆዩ። ሰላም ነው ለነሽ አለን እንድታወቅ መስከረም ይባላልው ተስፋዬ ይባላልው። መልካም እስቲ አሁን የምንገኘው እንግዲህ ከቦሌ ወደ መገናኛ የሚወስደው ስፍራ ላይ ነው የምንገኘው። እግር ጉዞ እያረክ ነው። እስቲ ንገረን ብዙ ጊዜ ልምድ አለ የእግር ጉዞ ማድረግ? ወክ አደርጋለሁ በዚህ ሰዓት ወክ አደርጋለሁ ብዙ ጊዜ። ከዚህ ቀደም ይሄ መስመር እንግዲህ የተጨናነቀ ለእግረኛ የማይመች ነበር አይደለ? አሁን ደግሞ እንግዲህ ከኮሪደር ልማት ጋር ተያይዞ በዚህ መልኩ ሰዎች እንግዲህ የእግር ጉዞ እያረጉ ያየው ነው። እስቲ አነጻጽረን ንገረን እንዴት ነበረ? ድሮ በጣም ጠባብ ነበረ መንገዱ መኪናም እየተጋፋን የምንሄደው። በአሁን ሰዓት ደግሞ የሳይክል መንገዱም አሪፍ ነው ራሱን የጠበቀ ነው ደረጃውን የጠበቀ ነው። ለጉዞም ደስ እያለን አየሩንም እየተቀበልን ነፃነታችንን እንትን እያለን ነው። እሺ አመሰግናለሁ። እኔ በጣም አመሰግናለሁ። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ሁላ። አስተዋውቀን። ተፈሪ ለማ እባላለሁ። መልካም እንግዲህ ዛሬ እዚህ በሳይክል እየተንቀሳቀስክ እየሄድክ ነው ያገኘው። እስቲ ንገረን ምን ያህል ምቹ ነው? በተለይ ከዚህ ቀደም ለሳይክል እንደዚህ ለሚጓዙ ሰዎች የተመቻቸ ወይም የተለየ ቦታ አልነበረም። ከዛ በኋላ ከተሰሩ በኋላ እንዴት አገኘው? እስቲ ንገረን። በእውነቱ በጣም ግልጽና አንድ ነው ማንም የሚመሰክርበት ነው። እንኳን እኔ የምነዳበት ያልነዳበት ራሱ ይመሰክራል። ከዚህ በፊትም ይሄ ሳይሰራ በባይክ እንቀሳቀሳለሁ ግን በጣም ትንሽ አስቸጋሪ ነበር ማለት ይቻላል ከመኪና ጋር ከህዝብ ጋር እንደዚህ መንገድ። በዚህ ግን በግላጭ ነው በቃ በነፃነት ማለት ነው። የራስሽን መንገድ ትክክለኛ የብስክሌት መንገድ ተብሎ በተሰራበት ላይ መንቀሳቀስ በእውነቱ በጣም የሚደነቅ ነው። ነፃነት ትላክስ ምናምን የሚረብሽሽ ነገር የለም። ገባሽ? በቃ ባይክ ወይ ነው ስትሬት በብስክሌት መንገድ ላይ በነፃነት ነው የምንቀሳቀሰው። ብዙ ቦታ ሄዳለሁ። አሁን ወደዚህ ወደ ትላንታውን ሰሚት ምናምን ዞሬ ነው የመጣሁት። እዚህ ድረስ አልቋል። በጣም እጅግ በጣም በቃ በነፃነት እንዳልኩ። መልካም ቆይታ ይሁንልህ። እሺ ለሁላችን እናት። እሺ መልካም መልካም። የአዲስ አበባ የምሽት ድባብ ምን ይመስላል? ሰዎች ከስራ በኋላ እንግዲህ ወጣ ብለው እንዴት ጊዜያቸውን ማሳለፍ ይችላሉ የሚለውን እየተመለከትኩ ነው የምገኘው። አሁን ደግሞ የምገኘው በሁለተኛው ምዕራፍ የኮሪደር ልማት ከተመረቁት መካከል ከ4 ኪሎ እስከ እንጦጦ ባለው መስመር ላይ ነው ማለት ነው። አሁን የምገኘው ሽሮ ሜዳ አካባቢ ነው። እየተመለከትኩት እንዳለው እንግዲህ በርካታ ሰዎች ሰዓቱ ምሽት እንኳን ቢሆን እየተዝናኑ እረፍት እያደረጉ ከራሳቸው ጋር እየተወያዩ እንዲህ አረንጓዴ ስፍራ ባለባቸው አካባቢዎች ላይ ተገኝተው እንግዲህ ከራሳቸው ጋር ጊዜ እያሳለፉ አብረው ወዳጅነት ጊዜያቸውን እያሳለፉ ነው የሚገኙት። ቁጭ ብለው በርካቶችን መመልከት ችለናል። እንግዲህ ከነሱ ጋር ደግሞ ቆይታ የማደርግ ነው የሚሆነው። አሁንም አብራችን ቆዩ። እንዴት ናችሁ? ሰላም ነው? እዛ አካባቢ ነዋሪ ነህ? እዚህ ጋር ብዙ ጊዜ መተህ ጊዜህን ታሳልፋለህ? እስቲ ንገረን። ማታ ስራ ስጨርስ በተን እዚህ መዝናናት እናደርጋለን፣ እረፍት ምናምን እናደርጋለን። እስቲ ንገረን። በስራ እንግዲህ የዋለ ሃይምሮን እንግዲህ በጣም ብዙ ስራዎች ሲሰሩ ነው ልትሉ የምትችሉትና ከዛ በኋላ ደግሞ እንዲህ አረንጓዴ በሆነ ቦታ ላይ ነፋሻማ አየር እየተቀበሉ ማሳለፍ እንዴት ነው ስሜት? ደስ ይላል። እረፍት እናደርጋለን። ፎቶ መተን እዚህ የነሳን በጣም ውበቱ ሁሉም ደስ ይላል። አሪፍ ነው። ከዚህ ቀደም እዚህ አካባቢ ላይ ተቀመጡ ነበረ? እንዴት ነበር ልዩነቱ? እንደዚህ አረንጓዴ ከተደረገና ከተዋበ በኋላ ያለው ልዩነት እስኪ ንገረን። በዚህ በፊት በጣም ልዩነት አለ። ከተማው ያምራል። ከሌላ ቦታ ያየው ነገር ሁሉም እዚህ ነው የሚያየው። በጣም ደስ ይላል ሰፈራው። አመሰግናለሁ። መልካም ቆይታ ነን። እሺ አሜን። እሺ
የኮሪደር ልማቱ እንግዲህ ከተሰሩት ስራዎች መካከል አንደኛው ለማህበረሰቡ ለዜጎች ምቹ የመኖሪያ መንደር የመኖሪያ አካባቢን ከመፍጠር በዘለለ ደግሞ የንግድ እንቅስቃሴዎችም እንዲበረታቱ የበኩሉን አስተዋጽኦ የሚያደረገ ነው። አሁን ደግሞ እዚህ ጋር አጠገቤ አንድ በዚህ ከንግድ ስራ ውስጥ የተሰማራ ግለሰብ አለ። ከሱ ጋር ቆይታ አደርጋለሁ። ራስን አስተዋውቀን እስኪ። እሺ፣ ተስፋ ሚካኤል እባላለሁ። የሽሮ ሜዳ ፕላዛ የሜላኒ ኮፊ ባለቤት። መልካም እንግዲህ እኛ የመጣ ነው ከመሸ ነው፣ ግን ዞር ዞር ብዬ ሳይ በዚህ ሰዓት ራሱ ብዙ ሰዎችን እየተመለከቱ ነው። ልጆች ሲጫወቱ ተመልክቻለሁ። ሰዎችም አረፍ ብለው ጊዜ እያሳለፉ ነው የሚገኙት። እስቲ ንገረን ምንድን ነው እዛ አካባቢ የሚሰጠው የሚለውን ነገር። ጥሩ። በሽሮ ሜዳ ፕላዛ ላይ እንዳጠቃላይ እንደ ጎበኘሹ ሙዚየም አለ። ሰዎች የሚጎበኙት አካባቢውን ያማከለ ሙዚየም ነው። የተለያዩ የብሔር ብሔረሰቦች አልባሶች እንዲሁም ደግሞ እስከዛሬ ድረስ ኢትዮጵያኖች የምንኮራበት የባህላዊ አልባሳችን እንዴት ነው የሚሰራው የሚለውን የሚገልጽና ማንኛውም ጎብኚ ትሬኒንግ የሚወስድበት መጥቶ ፕራክቲስ የሚያደርግበት ማሽኑም አለ። ያንን ያካትታለው። ፋውንቴኖች አሉት፣ ፏፏቴዎች አሉት። ቦታው ደግሞ እንዳየሹ በተለያዩ አርቶች ያማረና የደመቀ ነው። እንዝርትን ለመግለጽ ተሞክሯል። መሞከር ብቻ ሳይሆን በደንብ ተገልጿል ብዬ አስባለሁ። እንዲሁም ደግሞ የአገር ባህል ልብስ መሸጫ ሱቆች አሉት። በተጨማሪ ደግሞ በቦታው ላይ እንደምትመለከቱ ትልቅ ካፌና ሬስቶራንት አለው። በካፌና በሬስቶራንቱም የተለያዩ አገልግሎቶች ሰዎች ያገኛሉ። በተጨማሪም ደግሞ ካፌ ውስጥ ሲገቡ የአካባቢውን ባህል ያማከለ ሽሮ ሜዳ ተብሎ በእደ ጥበብ የሚታወቅበት ስለሆነ ያንን ካልቸር ተች ያደረገ የተለያዩ ኢንቴሪየር ዲዛይኖችን ሰጥተን ነው አገልግሎት እየሰጠን ያለው። ማዕከሉ እንግዲህ ይሄንን ይመስላል። መልካም ነው፣ ደስ የሚል ነገር ነው። በተለይ ደግሞ የነገርከኝ እንደነበረው ሽሮ ሜዳ አካባቢ እንደመሆኑ መጠን ሽሮ ሜዳ የሚታወቅበትን ገጽታ እንዳይቀይር ተደርጎ የተዘጋጁ ነገሮችን ተመልክተናል። እስቲ እኛም ግን ሞከር አድርገን ነው የምንሄደው። እናመሰግናለን ለነበረን ቆይታ። ቴንክ ዩ። እኔም አመሰግናለሁ። እሺ የኮሪደር ልማት እንግዲህ በተለይ አካባቢዎች የከተማ የነበራቸውን የአካባቢውን ገጽታ እንዳያጡ በማድረግ ሂደት ውስጥ እንዲለሙ እንደተደረገ ይታወቃል። ሽሮ ሜዳን ደግሞ ስንመለከት በሽመና ነው አይደለ የሚታወቀው። ወደ ሽሮ ሜዳ እዚህ አካባቢ ላይ ስትመጡ ታዲያ ከኮሪደር ልማቱን በኋላ በተለይ የሽሮ ሜዳ መልክ እንዳያጣ የሽመና ስራዎችን የሚያሳዩ በርካታ ነገሮች መመልከት ችለናል። ሰዎችም እረፍት እያደረጉ እየተዝናኑ እንደነዚህ አይነት ነገሮችን መመልከት ችሏል። እኔም እንግዲህ እንዝርት እየሞከርኩ ነበረ። አንደኛው እንግዲህ ሽመና ከሚሰራባቸው መካከል እንደሆነ ይታወቃልና እየሞከርኩ ነበር። ጥሩ ቆይታ እያደረግኩ ነበረ። ሰዎችም እንደዚሁ እየተዝናኑ ጥሩ ቆይታ እያደረጉ መሆኑን ነው መመልከት የቻልኩት። አዲስ አበባ ከተማ ምን ትመስላለች በምሽት ድባብ የሚለውን እንግዲህ እኔ ከስራ ከወጣሁ በኋላ ዞር ብዬ እየተመለከትኩ ነበረ። እንዲሁም የኮሪደር ልማት መከናወን ከጀመረ ጊዜ ጀምሮ የከተማዋ ለዜጎች ምቹ እንድትሆን ለአኗኗር ምቹ እንድትሆን እየተደረገ እንዳለ ይታወቃል። የተለያዩ የህዝብ የመዝናኛ ስፍራዎች፣ የእግር ጉዞ ለማድረግ ምቹ የሆኑ መንገዶች፣ በባይስክል ለሚሄዱ ሰዎችም እንዲሁ የትራንስፖርት ምቹ የሆነ መንገዶች ተለይተው ያሉበት እንደሆነ ይታወቃልና ምን ትመስላለች እንዴትስ ጊዜ ማሳለፍ ይቻላል ከተማዋ የሚለውን ነው እኔ ደግሞ ከስራ ከወጣሁ በኋላ የተመለከትኩ የነበረው። ያናገርኳቸውም ሰዎች እንደነገሩኝ እንግዲህ ከኮሪደር ልማት በኋላ እንግዲህ በተለይ የተለያዩ የህዝብ መዝናኛ ስፍራዎች መኖራቸው፣ የህፃናት መጫወቻ መኖራቸው፣ በቅርብ ርቀት ላይ የመጸዳጃ ቤት መኖራቸው እንግዲህ ለዜጎች አኗኗር ምቹ ሁኔታን እየፈጠረ እንደሆነ ነው የገለጹልን። የነበረኝ ቆይታ ይመስላል። አመሰግናለሁ። ጤና ይስጥልኝ።